ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም በሌላ ቪዲዮ መጥተናል ማለት ነው። በጣም ደስ በሚልና በጣም አስተማሪ በሆነ ቪዲዮ ነው ወደ እናንተ የመጣ ነው። ይህ ቪዲዮ ለብዙዎች ማለት ነው፣ በተለይ ላላገቡ በጣም አስተማሪ የሆነ ቪዲዮ ነው። በተለይ የሚጠቅመው ለሴቶች ነው ብዬ አስባለሁ። እንደዚህ ያለ ነገር ላይ ብዙ ጊዜ ተጠቂ የሚሆኑት ሴት እህቶቻችን ስለሆኑ ማለት ነውና ቤተሰቦቻችን በጣም አስተማሪ ነገር ነው ብዬ ነው የማስበው። እኔ በተረዳሁት መልኩ ማለት ነው ያለውን ነገር ለእናንተ ልነግራችሁና አብረን ልንነጋገርበት ስለሆነ ለዚህ ቤት አዲስ የሆናችሁ ቤቱን ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ ልትሆኑ፣ ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን ማለት ነው። ዛሬ እንግዲህ ሀይሚ ይዛ የመጣችሁ በጣም ወሳኝ የሆነ ነገር ነው። ያው እንደሚታወቀው ብሩኬና ሀይሚ አንድ ቤት ውስጥ ነው የሚኖሩት። አንድ ቤት ውስጥ ኖረው ግን የተለያየ ክፍል እንዳላቸው፣ የመኝታ ክፍል እንዳላቸው እየነገሩን ያሉት። በዛ መሰረቱ ነው እንግዲህ ቪዲዮውን እየሰሩልን ያሉት። ዛሬ ግን በአንድ ነገር ወደ ብሩኬ መጣለች። እሱም ከብሩኬ ጋር ማደር እንደምትፈልግና በቃ አለ አይደለ ወንድና ሴት ማድረግ የሚፈልገውን ነገር ማድረግ እንደምትፈልግ አይነት ነገር ማለት ነውና እንደ ሰለቻት አይነት ነው ሐሳቡን ይዛ የመጣችው ማለት ነውና ይሄንን ደግሞ እንድታደርግ ያስገድዳት የእሷ ፍላጎት ሳይሆን ሰዎች ቤተሰቦችም አንድ ላይ የኖሩ ምንም ለኛ ነው እንጂ አንድ ላይ ነው የሚኖሩት ማለት አንድ አልጋ ላይ የሚተኙት የሚል ነገር አለ። ስለዚህ ሰዎች በዚህን ያክል ልክ እኛን ካሰቡ እኛ ለምንድን ነው ያን ነገር የማናደርገው የሚል ሐሳብ ነው ይዛ የመጣችውና እንግዲህ ብዙዎች እዚህ ጋር ነው የሚሳሳቱት ማለት ነውና ብዙ ጊዜ ሰዎች በሚሏቸው ሰዎች የሚሉትን መሆን አይደለም ትልቁ ነገር ማለት ነው። በህይወታችሁ ውስጥ ሰዎች እንዲህ እያሉ አይደል እንዴ? ታዲያ ለምን አላደርገው? ሰዎች በዚህ ልክ አይደል የሚያስቡ ለና ታዲያ ለምን አላደርገው የሚሉ ሰዎች ትልቅ ስህተት የሚሰሩት እዚህ ጋር ነው። ሰዎች እንደፈለጋቸው ሊያስቡ ይችላሉ። እናንተ የሚጠቅማችሁን የምታውቁት እናንተ ብቻ ናችሁ። የምታደርጉትን የምታውቁት እናንተ ብቻ ናችሁ። በህይወታችሁ ውስጥ እንደዚህ ያሉ ነገሮች ይፈጠራሉ። በቃ ጓደኛሞች የሆኑና አንድ ቤት መኖር አይደለም ጓደኛሞች ይሆኑና አብረው እንደዚህ አብረው ወጣ ሲሉ እንኳን እነሱ እኮ እንደዚህ ናቸው፣ እነሱ እኮ ብዙ ነገር ተፈጥሯል ምናምን ብለው ሰዎች ሲያወሩ እንደውም ወንዶች ናቸው እንደዚህ ያለ ነገር ላይ የሚገፋፉት። እንዲህ እኮ የተባልን ነው ታዲያ እንደዚህ ከተባልንማ ለምን አናደርገውም በቃ ምናምን ብሎ ገፋፍቶ ሴቶችን የማይፈልጉን ነገር ውስጥ እንዲገቡ ያደርጋሉ ማለት ነው። ከዛም በኋላ ነው ችግሩ ማለት ነው። አንድ እንደዛ ያደረገው ሰው አብሯት ሊዘልቅ ላይችል ይችላል። ገብቷችኋል? ከስንት አንዱ አብሮ ሊዘልቅ ይችላል። ሁለተኛ አላስፈላጊ የሆነ እርግዝና ሊፈጠር ይችላል። እርግዝና ደግሞ ልጅ መፈጠር ያለበት ብዬ የማስበው በብዙ ነገር ራሳችሁን ዝግጁ ማድረግ ከቻላችሁ በኋላ ነው ልጅ መምጣት ያለበት። አንዳንድ ሰዎች ገንዘብ ካለ ምን ችግር አለው ምናምን ብለው ያስባሉ። ገንዘብ ካለ ልጅ ቢመጣ ምን ችግር አለው? ልጅ ገንዘብ ስላለን የምንወልዱ አይደለም። በገንዘብ ዝግጁ መሆኑ አስፈላጊ ነው፣ ምንም ጥያቄ የለው። ግን ደግሞ በስነ ልቦናም ዝግጁ መሆን ያስፈልጋል። ልጅ ሲመጣ የምናሳድግበት ስነ ልቦና ሬዲ መሆን ያስፈልጋል ማለት ነው። ልጅ በገንዘብ ብቻ አያድግማ። ብዙ ሀስሎች አሉት ልጅ ለማሳደግ ብዙ የሚያደክሙ ነገሮች አሉና ለዛ ራስን ማዘጋጀት አስፈላጊ ነው ማለት ነው። ካልሆነ ልጁ ሲመጣ እኔ እኮ እንዲህ አልመሰለኝም አይነት ነገር ሊመጣ ይችላል ማለት ነውና መሰላቸትም ሊመጣ ስለሚችል ማለት ነውና በብዙ ነገር በስነ ልቦና መዘጋጀት ያስፈልጋል። ልጁ ሲመጣ ለማሳደግ ገንዘብ ብቻ አያሳድግም፣ የግድ ትሪትመንት ይፈልጋል ማለት ነው። ትሪትመንት ይፈልጋል። አያችሁ አይደለ? ስለዚህ ልጅ እኮ ሲወለድ ጎረምሳ ሆኖ አይወለድም። ለማሳደግ ብዙ ፈተናዎች፣ ብዙ እንቅልፍ ማጣቶች፣ ብዙ መከራዎች አሉ። በቃ ልጅን ለማሳደግ ማለት እሱን ምናልባት በውስጡ ያለፋችሁ ሰዎች ልታውቁት ትችላላችሁ። ልጅ ለማሳደግ ምን ያህል ውጣ ውረዶች እንዳሉ ማለት ነውና ብዙ ስቃዮች አሉትና ዝም ብሎ ብቻ በሰው እጅ ሲያዩት የሚያምር ነገር አይደለም።
ልጅ ማለት ነው። ሌሎች ወልደው አድጎ ምናምን ሲያው በጣም ልጅ ምናምን ይላሉ አይደል? በቃ መወለድ ብቻ ከተወለደ እኮ ማደጉ እኮ እንደው በጣም ቀላል ነው ይሏቸዋል አንዳንድ ሰዎች ማለት ነው። አይገርምም? እንዴት እንዳሳደጋችሁት ግን እናንተ ናችሁ የምታውቁት። ስንት ሌሊቶችን እንቅልፍ እንዳጣችሁ እናንተ ናችሁ የምታውቁት። ገብቷችኋል አይደለ? ስንት መከራዎችን እንዳስተናገዳችሁ ያን ልጅ ለማሳደግ እናንተ ናችሁ የምታውቁት። ለእናንተ ሳያድግላችሁ ሌሎች ጋር በጣም ያድግባቸዋል። በቃ ከተወለደ በቃ እንደው ከተወለደ እኮ ማደግ አይቀርም ወዲያውኑ የሚያድጉት እኮ ምናምን ይላሉ ሰዎች። እንደዚህ ያለ አድቫይስ ይሰጣችኋል። ምን ልላችሁ ነው? ብዙ ጊዜ ልጅ ይፈጠራል። ያ ዝግጁ ያልሆኑ ሰዎች ልጅን የሚባል ነገር ያመጣሉ ወይ ጥሏት ይሄዳል ማለት ነው። ልጅ ሲመጣ አረገዝኩ ስትል ጥሏት ይሄዳል። ያኔ ሰዎች እንዲህ እያሉ ነው ለምን አናደርግም ምናምን በቃ ሰዎች ያሉ እያሉ ከሆነ ምን ችግር አለው ምናምን ብሎ ሲገፋፋት የነበረው ሰውዬ ጥሏት ይሄዳል ማለት ነው። ችግር ላይ ወደቀችው ማነች? እሷ ነች ማለት ነው። ስለዚህ በጣም ጠንቃቃ መሆን ያስፈልጋል። በተለይ ለሴት እህቶቻችን ነው የሚጠቅመው ማለት የዛሬው ትምህርት እና ሀይሚ በተቃራኒው ዛሬ ብሩኬን እንግዲህ በእንደዚህ አይነት ነገር ፕራንክ ብታደርገው እውነት የሚፈልግሽ ከሆነ እንደ ብሩኬ አይነት ጀግና የሆኑ ወንዶች ከሆኑ ላንቺ ይጠነቀቅልሻል። በቃ የእውነት የሚፈልግሽ ከሆነ ማለት ገብቶሻል አይደለ? ካልሆነ ግን ለጊዜያዊ ስሜት የሚፈልግሽ ከሆነ ከአንቺ ጋር ቶሎ ለመተኛት ነው የሚፈልገው ማለት ወንድ ልጅ እንደዛ ነው። ከአንቺ ጋር ፍቅሩን ገልጾልሽ አንቺ ፍቅሩን ተቀብለሽ ከሱ ጋር 2-3 ቀን እንኳን ሳትቆይ በቃ ክላስ ለምን አንይዝም የሚልሽ ወንድ ነው ያለው አይደለ? አብረሽ እየኖርሽ ደግሞ የነገ ህይወትሽ እንዳይበላሽ ወግ ማድረግ ማየት እንዳለብሽ ማለት ነው። እና በአጠቃላይ አንድ ላይ መኖሩ በራሱ ፈተና ነው። እውነት ለመናገር ማለት ሪኮመንድ አይደረግም። ገብቷችኋል አይደለ? ልትሳሳቱ ትችላላችሁ። በቃ ሰው እስከሆናችሁ ድረስ ማለት ነው። እና ባይሆን መልካም ነው። ግን ከሆነ ደግሞ እንደዛ ከሆነ ልክ እንደ ብሩኬ ለሚያፈቅራት ሴት የሚጨነቅ ስንቱ ነው? ይኖራሉ። በጣም ጎበዝ የሆኑ ወንዶች አሉ። በቃ አንድ አልጋ ላይ ተኝተው እንኳን ምንም ነገር ሳይፈጠር የሚያድሩ ወንዶች አሉ። ነገን ስለሚያስቡ ማለት ነው። በቃ ዛሬ ከአንቺ ጋር መተኛቱን ሳይሆን ትክክለኛ የሚፈልግሽ ወንድ ከሆነ ረጅም ጊዜ ከአንቺ ጋር የሚኖራቸውን ጊዜያቶች ነው የሚያስበው እንጂ ለስሜቱ ብሎ አንቺን ማጣት አይፈልግም ማለት ነው። ገብቷችኋል አይደለ? ለስሜትሽ ይጠነቀቃል እንደዛ ሲሆን ማለት ነው። እና ብሩኬ ዛሬ በድል ተወጥቶታል፣ ምንም ጥያቄ የለውም። ሀይሚ ማስተማር የፈለገችው ነገር ደግሞ ግልጽ ነው። አንደኛ እሷ የፈለገችው አንድ ላይ ይኖርን፣ ሰዎች እንደዚህ እያሉ ነው። ለምን ሰዎች ካሉ ለምን አናደርግም? ሰዎች ስላላችሁ የሆነ ነገር ውስጥ ዘላችሁ መግባት አስፈላጊ አይደለም ማለት ነው። ምክንያቱም በዛ ውስጥ የሚፈጠሩ በጣም ብዙ ነገሮች፣ ችግሮች ስላሉ እነዛን ችግሮች ለመወጣት ስለሚከብዳችሁ የተወደዳችሁና የተከበራችሁ ቤተሰቦቻችን አጠር ያለ ቪዲዮ ይዣለሁ። እሱን ቪዲዮ እያየን ደግሞ ሀሳብ እንስጥበት። እስቲ ወደ ቪዲዮ እንለፍ። ምንድን ነው የሉ ሻንጣ ምናምን ወይ ምናምን ወይ አመጣሽ ይሄን ነገር እዚህ ጋር ማንም በጣም እንግዲህ መጠጥ ካለ ያው መሳሳት ይኖራል ማለት ነው። ምክንያቱም መጠጥ በራሱ አይምሮን አስተሳሰብን የማዛባት ባህሪ ስላለው ሳትፈልጉ ማትፈልጉት ነገር ውስጥ ታደርጋላችሁ። ከዛም በኋላ በማግስቱ ጸጸቱን አትችሉትም። ገብቷችኋል? ለዚህ ነው ብዙ ጊዜ መጠጥ ባጠጡ አሪፍ ነው። ከጠጣችሁ እንኳን ባይበዛ መልካም ነው ለሚጠጡ ሰዎች ማለት ነው። ባይበዛ ምክንያቱም ከበዛ አይምሮን የአስተሳሰብን የማዛባት አቅም ስላለው እናንተ ሁሉ ነገር መልካም ሆኖ ይታያችሁና ሌላ ነገር የማይፈልግ ነገር ታደርጋላችሁ። ከዛን እድሜ ዘላለማችሁን ሲጸጽታችሁ የምትኖሩትን ነገር ሁሉ ልታደርጉ ትችላላችሁ። እግዚአብሔር በሳማ አይደለም አንቺ ሙዳት ያጂ በእግዚአብሔር እሱ ለራሱ ደግሞታል። እሷ ደግሞ ምን ይሄ ነው የሚባለው? ምንድነው ሙድ የምትይዥው? ምን ይሄ ነው ነግጬስ
ምንድነው ሻንጣ? እሷ እንግዲህ አብረን ካላደርን አንድ ቤት ውስጥ እየኖርን አብረን ካልሆንን እኔ ሄዳለሁ ነው። የትኛው ነው የሚበልጠው? ምንድነው? ፍራንክ እያደረግሽ ነው? አዎ በደንብ ባናሃል አንተ። አንድ ቤት ውስጥ እየኖርን ለየብቻ መኖሩ አንድ ቤት መኖሩ በራሱ ፈተና ነው። ግን ደግሞ ሪል የሚፈላለጉ ሰዎች ለስሜት አይፈላለጉም። ባይዞይ ማለት ነው። ምንም ማለት አይደለም ስሜት ማለት ነው። ተፈጥሮ ነው ኦፍ ኮርስ። ግን ደግሞ በህይወት ውስጥ ዋናው ነገር እሱ ነው ማለት አይደለም። በቃ የምትሰምቶሽ አብረን ማደር ፈልገሽ ከኔ ጋር በጣም ነው የተሰማኝ ነው። ለምን እኔ እናንተ እንኳን አብረን አንድ ቤት ውስጥ ስለምንኖር ያው ቤተሰቡን ጓደኞቻችንም አብረን እንደምናድር ነው እያሰቡ ያሉት። ይሄ ነው እንግዲህ ብዙ ጊዜ ሰዎች የሚሉንን ነገር ለማድረግ መሄድ አስፈላጊ አይደለም። ሰዎች የኛን ህይወት አይኖሩትም። የፈለጋቸውን ሊኖሩ ይችላሉ። እነሱ በሚሉት መንገድ የምንሄድ ከሆነ የራሳችንን ህይወት የምናበላሸው እኛ ነን። በቃ እነሱ ካሉማ ምናምን ሰዎች እናንተ የሌላችሁበት ቦታ ላይ እኮ ገፋፍቶ ያስገቧችሁና ከዛም በኋላ እናንተ እዛ ውስጥ ገብታችሁ ችግር ቢያጋጥማችሁ የተለያየ መከራ ውስጥ ብትገቡ እኛንን እዛ ውስጥ የከተትናቸው የሚል ሰው የለም። ባይዘይ ዞር ብሎ አያዩዋችሁ። የራሳችሁን ህይወት ለራሳችሁ ነው። ማን ነው የሚያስበው? ብዙ ሰው ነው። ለምን እንደፈለጉ ያስባሉ? አይደለም ተረዳኝ። በቃ እንደፈለጋቸው ለምን አያስቡ? እናንተ የራሳችሁን ህይወት ብቻ ነው መኖር ያለባችሁ። ተረዳኝ። እና አንድ ቤት ውስጥ እየኖርን ስማችን መጥፋት ካልቀረ ለምን አብረን እንትን ተመልከቱ። ያንቺ ስም ቢጠፋ ባይጠፋ ምን አስጨነቀሽ? ምንም ብታደርጊ ሰው ስላንቺ ማውራቱን አያቆምም። ገብቷችኋል አይደለ? ምንም ብታደርጉ ማለት ነው። ምንም ብታደርጉ እናንተ አንድ ቤት ስለኖራችሁ እንደውም ለወሬ ይመቻል አይደለ? አንድ ቤት ባትኖሩ ራሱ እንደው ማለት እየተደበቃችሁ እንኳን ብትገናኙ ሰዎች ስለናንተ ማውራታቸውን አያቆም። ግልጽ ነው ይሄ። ሲቀጥል አስፈላጊም አይደለም ለየብቻ መሆኑ። አንተ አይደብርህም? ሁሌ እስከመቼ እኔስ ሳላሳዝንህ? እንግዲህ በጣም እነሱ ቃል የተገባቡት ብዙ ነገሮች አሉ፣ አልተጋቡም። ወይም ደግሞ ብዙ ነገሮች ይቀርባቸዋል። ገብቷቸዋል። እኛም በጉጉት የምንጠብቀው እነሱ የሚጠብቁት ማለት ነው። እና ቃላቸውን ደግሞ ብሩኬ ደግሞ ብዙ ጊዜ እንደምንሰማው ቃሉን አክብሮ ለመቆየት ይፈልጋል። ለምን ቃሉን ቢያጥፍ ብዙ የሚፈጠሩ ችግሮች ሊኖሩ ይችላሉ። ያ ማለት ደግሞ መጣላትም ሊኖር ይችላል ማለት ነው። አንተም ብዬ ካንተ ጋር አንድ ቤት ውስጥ እየኖርኩኝ ብዙ ነገር እየተባልኩኝ ለየብቻ ማደራችን አስፈላጊ ነው ብለህ ታስባለህ? ሰው የሚለው ነገር አንቺ ይረብሽሻል? እኔ ሰው የሚለው ነገር ረብሽኛል። እና ታዲያ ጓደኞቻችንም ቤተሰብም በቃ የሚያስበው ነገር ነው። አብረን እንደምናድር ነው እያሰበ ያለው። አዎ እንግዲህ ማንም እንደፈለገው ማሰብ ይችላል። ለህይወታችሁ የሚጠቅመውን ነገር የምታውቁት እናንተ ናችሁ። መሆን ያለበትን ደግሞ ማድረግ ያለባችሁ እናንተ ናችሁ። ስለኔ ያለው ሐሳብ አልገባኝም። ምን ያገናኘዋል? ስለኔ ያለው ሐሳብ እኔ ደግሞ አንድ ነገር ልንገርሽ ማርያም፣ እኔ ወንድ ልጅ ነኝ አይደል? ወንድ ልጅ ነኝ። ምንም ነገር ችግር የለብኝም። ኦፍ ኮርስ ልክ ነው። ለወንድ ልጅ ምንም ችግር የለው። ነገ ችግር ላይ የምትወርቀው ሴቷ ስለሆነች ማለት ነው። ምክንያቱም ብሩኬ ከጎኗ እንኳን ቢሆን ብዙ ሀስሎችን የምታስተናግደው የበለጠ እሷ ነች ማለት ነው። ገብቷቸዋል። እርግዝና ቢመጣ አርግዛ 9 ወር ተሸክማ ከዛም በኋላ በቃ ማለት ልጁ እስከሚያድግ እንግዲህ መታሰር ነው። ልጅ መውለድ ማለት ቀላል ነገር አይደለም። እኔ እና አንቺ ቃል አለብን ጊዜ ነው የምልሽ። ተማምነን አብረን አደረን ይባላል። ላይክ አብረን መኖር ጀመርን። እዚህ እኔ ክላስ አብረን መተኛት አብረን ማደር ጀመርን። እግዚአብሔር ነው ብቻ አይታወቅም የሚፈጠረው ነገር አይደለም። ማመን አለማመን አይደለም ይሄ። ሰውን ፈተና ውስጥ አስገብቶ ራስን አታምንም ማለት ልክ አይደለም፣ ልክ አይደለም። ሌሎቻችሁ ባይዞይ እንዳትሞክሩት። እንደዛ አይነት እንደዛ አይነት ጥያቄ እንዳትጠይቂ። ምንም ነገር ቢፈጠርስ በእኔ አትተማመንም ነው? ስለ ወደፊታችን አታስብም? ለምን እኔ አላስብም? ምን አገናኘው? ይሄ አይገናኝም እኮ። ሁሉም ነገር ጊዜ አለው አይደለ?
ስለማስብ አንዴ እንደዚህ ዲሲፕሊን ይንኩት ያልተፈለገ እርግዝና ይመጣ እንችላል። እኔ አላረግዘውም አይደለ? እኔ አልሸከምም። እኔ ምንም ጫና የለብኝም። ገብቶሻል አይደል? ለኔ ያስበህ ነው? ላንቺ አስቤ ነው። ታዲያ ለማን ያስባል? አንቺ ላይ ጫና እንዳይመጣ እኮ ነው። ለኔ ነው እንዴ አብረን አንዴ ጋራ ህይወታችን እኮ ጋራ ህይወት ነው አብረን ነው። ግን ያልታቀደ ነገር ቢፈጠር እኔ ባረግዘውም እኔ ምናምን እኮ እንትን ብልም ምንም እኮ ችግር የለውም። ከተወለደ በኋላ እኮ አንተ ታግዘኛለህ እኮ ነው። ያግዝሻለሁ። ችግር በምን ነው የሚያግዝሽ? ዝግጁ መሆን አልተዘጋጀማ ብሩኬ። አሁን ጊዜው አይደለም ብሏል። አሁን ለምሳሌ ልጅ ለመውለድ ዝግጁ አይደለም። መዘጋጀት ያስፈልጋል። መዘጋጀት ስላችሁ ቅድም እንዳልኳችሁ በገንዘብ አይደለም። በገንዘብም አስፈላጊ ነው፣ ግን ደግሞ በስነ ልቦና መዘጋጀት ያስፈልጋል። ያ ነገር ካልሆነ ከባድ ነው። እሺ ቆይ ትፈራለህ? እኛ አሁን ልጅ ቢፈጠርብን ጊዜው ነው ብዬ ስለማላምን ነው። እኔ አይደለም ቆይ ልጅ ቢፈጠርብን ለልጃችን መሆን አንችልም ብለን ነው። እኔ ድብና አድርጌ ነው የምንችለው እና ትነግርሽ እችላለሁ። ለምንድን ነው ጊዜው ግን አሁን አይደለም። ይሄ ነው ጊዜው አይደለም ነው በቃ። እኔ የምጠራጠረው ነገር ያው እንግዲህ የጩጬ ድምጽ እየተሰማ ነው። ይቅርታ ባክግራውንድ ማለት እየተቀየረ ሌላ ሰው ላስብ እችላለሁ። ለምንድን ነው የምታስበው? አላውቅም። አንተ ወንድሜ ብትመስለኝ አይደለም። የኔና አንቺ ግንኙነት ግዴታ ባልጋ ነው የሚወሰነው አይደለም። እንዲህ የሚመስላቸው ሰዎች አሉ። እንግዲህ ግንኙነታቸው አልጋ ላይ ብቻ በሱ የቆመ የሚመስላቸው ሰዎች አሉ። ይሄን ካላደረግን በቃ አትፈልገኝም ማለት ነው። ብትፈልገኝ እኮ ነገር ብትፈልገኝ እኮ ከኔ ጋር ተኝ ነበር ምናምን የሚባባሉ ማለት ነው። እሱ ቤዚክ ነገር ነው ማለት አስፈላጊ ነው፣ ግን ደግሞ ተፈጥሮ ነው፣ ግን ደግሞ ግዴታ ነው ማለት አይደለም። ገብቷችኋል አይደለ? ግዴታ ነው ማለት አይደለም። ማለት ዋናው እሱ ነው። እሱ ሊሆን አይገባም። እና ታያልኩኝ አይደለም ነው እንደዛ ነው እንጂ ደግሞ መሆን አይቀርም ማለት ላንተ ቀላል ነው። ለህይወት ተራ ነገር ነው። ምንም ቦታ የሌለኝ ነገር ግን ለእንደዛ አይነት ነገር ነው። አዎ ሰሚኛለሽ? አንድ እውነታ ልንገርሽ፣ ከአንቺ ጋር በጣም ረጅም ብዙ መሄድ ስለምፈልግ ነው። በቃ ይሄ ነው ዋናው ነገር። ከአንቺ ጋር በጣም ብዙ ህልም ካለው አንድ ወንድ ልጅ ዛሬ ከአንቺ ጋር አልጋ ላይ ለመተኛት ምንም የሚያጣድፈው ነገር የለም። ገብቶሻል አይደል? ከአንቺ ጋር ትልቅ ፊቸር ምንድነው የምታሳዝኝ? ምን አደረኩሽ? ብርድ ሲመታኝ እዛው ጎኔ ሳሳ እኮ ጎኗ ሳሳ። ሃይሚ ጎኗ ሳሳ በጣም ቤተሰቦችሽ እንዴ እነሱን ወግ ማድረግ ሳታሳይ ዝም ብለሽ ልጅ ይዘሽ ትጂ ሼም አይደለም? ቀላል ሼም ነው እንዴ? ቀላል ሼም ነው። እኛ ኢትዮጵያውያን ነን አይደል? ወግ ባህል አለብን አይደል? እና ታዲያ ያንን ነገር ጥሶ መሄድ አይከብድም? እነዚህ ነገሮች ኦፍ ኮርስ በጣም ወግ ማድረጉን ጠብቆ ሰው ቦታው ላይ ሲደርስ መልካም ነው፣ ግን ደግሞ ዋናው የሚያመጣውን ሀስል ማሰብ ነው፣ ጉዳቱን ማሰብ ነው። እኛ ሁልጊዜ ባሏልኩበት ነው። እኔ መጥቼ ላስቸግርሽ የሚገባው እኔ ነበርኩ አልኩሽ እኮ። አዎ ወንዱ ነበር የሚያስቸግረው አይደለ? ወንድ ልጅ ነበር በእንደዚህ አይነት ነገር ቶሎ የሚሸነፈው። አንተ ጋር እኮ ምንም ፈታ አልልም፣ ምንም አልልም። ምንድነው ፈታ? እኔ ምን አሳጣሽ? ምን ይሰራል መጠጥ? እኔ አሁን እንድናገርሽ እንድቆጣሽ ነው። ምን ያደርግልሻል? ልምታሽ። እኔ ደግሞ አንድ ቤት ሆነን ለምንድነው ትርጉሙ ምንድነው? ለየቻ ማደሩ ምንድነው ትርጉሙ? አንድ ቤት መኖር ማለት የግድ አንድ አልጋ ላይ መኖር ማለት አይደለም። ያው ቅድም እንዳልኳችሁ አንድ ቤት ኖሮ መፈታተኑ ጥሩ ነው ብዬ አላስብም። እኔ ከማይፈልገኝ ሰው ጋር መኖር አልፈልግም። እኔ አልፈልግሽም። እስቲ ቁጭ በይ። መች ነው ያልኩሽ? ንገሪኝ እስቲ። አልፈልግሽም። ከዛ አይተናነስም። በቃ አልፈልግሽም። ሃይሚ ግን በፕራንክ በጣም ትገርመው። እሱን ከማለት አይተናነስም። መድኃኒዓለም እኔ አልፈልግሽም ብያለሁ። ይሄ በማለት ብዬሻለሁ። አልፈልግሽም። ለምን? ያንቺን ክብር ስለጠበቅኩልሽ። አዎ ሌላ ምን ሼም አይደል? እንዲህ ይባላል ምንድነው? እኔ ፕራንክ ላረግ ፈልጌ ነው። በእንደዚህ አይነት ነገር ፕራንክ ባትደራረጉ እንኳን ያው ጥሩ ነው፣ ለሌሎች ያስተምራል። ግን ደግሞ ባይሆን ጥሩ ነው፣ መፈታተንም ስለሚሆን ማለት ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው።